በአንድ ወቅት በኢትዮጵያ ለምለም ተራሮች ስር 3 የማይነጣጠሉ ጓደኛሞች በሬዎች ነበሩ። እነዚህ በሬዎች በጋራ ይበላሉ፣ በጋራ ይጠጣሉ፣ በጋራ ይተኛሉ። በመካከላቸው ያለው ፍቅርና አንድነት በጫካ ውስጥ ላሉ እንስሳቶች ሁሉ ምሳሌ ነበር። ነጩ በሬ ጓደኞቼ፣ ዛሬ ሳሩ እንዴት ይጣፍጣል! ሁሌ እንዲህ አብረን ከሆንን ምንም የሚያስፈራን ነገር የለም። ቀዩ በሬ ደግሞ ልክ ነህ፣ እኛ አንድ ላይ ከቆምን ግዙፍ አንበሳ እንኳን ሊያጠቃን አይችልም አለ። ይሁን እንጂ ይህ ሰላማዊ ኑሮ የማይመቸው አንድ ፍጥረት በአቅራቢያው ነበር። እሱም ተንኮለኛው ተኩላ ነው። በሬዎቹን ለመብላት ቢሞክርም ሶስቱ አንድ ላይ ሆነው በቀንዳቸው ስለሚመክቱት ሊቀርባቸው አልቻለም። እነዚህ በሬዎች አንድ ላይ ሲቆሙ አንድ ድንጋይ ምሽግ ናቸው። ግን አንድ በአንድ ላይ ባገኛቸው ኦሆሆ የዚያን ቀን ድግስ ይሆኑልኛል። መጀመሪያ መካከላቸው ጥርጣሬ መዝራት አለብኝ አለ ተኩላው። አንድ ቀን ነጩ በሬ ጥቂት ፈቀቅ ማለቱን አይቶ ተኩላው ወደ ቀዩና ጥቁሩ በሬ ቀረበ። ድምፁንም አሳዝኖ እንዲህ አላቸው፣ ወዳጆቼ አንድ ምስጢር ልንገራችሁ ብዬ ነው። ይህ ነጩ ጓደኛችሁ ቀለሙ በጣም ጎልቶ የሚታይ ስለሆነ ማታ ማታ አውሬዎች እናንተን እንዲያዩ ያደርጋል። እሱን ብታባሩት እናንተ በጥቁርና በቀይ ቀለማችሁ ከጨለማው ጋር ተመሳስላችሁ በሰላም ትኖራላችሁ አላቸው። ጥቁሩን በሬ በመጠራጠር እንዴ ነጩ እኮ ወንድማችን ነው፣ እንዴት እናባረዋለን ብሎ ጠየቀው። ተኩላውም ምርጫው የናንተ ነው፣ ግን እሱ እስካለ ድረስ ሕይወታችሁ አደጋ ላይ ነው ብሎ መለሰለት። በሬዎቹ በተኩላው ውሸት ተታለሉ። ነጩን በሬ ከኛ ጋር ትሁን ብለው አባረሩት። ነጩ በሬም እያለቀሰ ለብቻው ሄደ። ብዙም ሳይቆይ ተኩላውን ብቻውን ሲያገኘው በቀላሉ አጠቃው። በቀጣዩ ቀን ደግሞ ተኩላው ተመልሶ መጣ። አሁን ደግሞ ይሄ ቀዩ በሬ በጣም ይጮሃል፣ አንበሳ ይጠራብሃል። እሱን ብታባረው አንተ ብቻህን ብልጥ ነህና በሰላም ትኖራለህ ብሎ ጥቁሩን በሬን ይነግረዋል። ጥቁሩ በሬም በቀዩ ላይ ተነሳበት። በመጨረሻም 3ቱም በሬዎች ለየብቻቸው ሆኑ። ተኩላውም ያሰበው ተሳካለት። ሁሉንም አንድ በአንድ በላቸው። ልጆች 3ቱንም በሬዎች አንድ ላይ በነበሩበት ጊዜ ማንም አልደፈራቸውም ነበር። ነገር ግን በተንኮል ሲለያዩ ለጠላታቸው ሲሳይ ሆኑ። ከዚህ ታሪክ የምንማረው ትልቅ ቁም ነገር አለ። አንድነት ኃይል ነው፣ መከፋፈል ግን ለውድቀት ይዳርጋል። ሁልጊዜ ከጓደኞቻችሁና ከቤተሰቦቻችሁ ጋር በአንድነት ቁሙ። የሌሎችን ወሬ ሰምታችሁ ወንድሞቻችሁን አትጣሉ። ከረጅም ጊዜ በፊት በአንድ ውብ መንደር ውስጥ የሚኖር አንድ ደግ ውሃ ተሸካሚ ነበር። ይህ ሰው በየቀኑ 2 ትላልቅ ማሰሮዎችን በዱላ ተሸክሞ ከወንዝ ውሃ ያመጣ ነበር። አንደኛው ማሰሮ አዲስ የሚያብረቀርቅና ምንም እንከን የሌለበት ሙሉ ማሰሮ ነበር። ሁለተኛው ማሰሮ ግን በጎኑ በኩል ትንሽ ስንጥቅ ነበረው። በየቀኑ መንገድ ረጅም ስለነበር ሙሉ ማሰሮ ውሃ ሳይፈስበት ሙሉ ሆኖ ጌታው ቤት ይደርሳል። በዚህም የተነሳ በጣም ይኩራራ ነበር። አያችሁ፣ እኔ ጎበዝ ነኝ፣ አንድ ጠብታ ውሃ እንኳን አላባክንም፣ እንደዛኛው የተሰነጠቀ ማሰሮ አይደለሁም ይላል። የተሰነጠቀው ማሰሮ ግን በጣም ያዝን ነበር። ግማሽ ውሃው መንገድ ላይ ስለሚፈስ ራሱን ዝቅ አድርጎ ይመለከት ነበር። አንድ ቀን የተሰነጠቀው ማሰሮ ለጌታው እንዲህ አለው፣ ጌታዬ ሆይ በጣም ይቅርታ፣ እኔ ደካማ ነኝ። በዚህ ስንጥቄ ምክንያት ግማሹን ውሃ መንገድ ላይ እያፈሰስኩ ለድካምህ የሚገባ ውሃ አላቀረብኩልህም ይለዋል። ጌታው ደግሞ በደግነት ፈገግ ብሎ አይዞ ማሰሮዬ፣ ዛሬ ወደ ቤት ስንመለስ መንገድ ዳር ያለውን ነገር አስተውልሃል?
እስኪ ወደ ኋላ ወደ ወንዙ ስንሄድ በደንብ ተመልከት ይለዋል። ውሃ ቀድተው ወደ ቤት ሲመለሱ የተሰነጠቀው ማሰሮ የሚገርም ነገር አየ። እሱ በሚንጠለጠልበት በኩል ያለው መንገድ በሙሉ ውብ አበቦች ተሞልቷል። አየህ፣ እኔ አንተን ስንጥቅ አውቅ ነበር። ስለዚህ በአንተ በኩል የአበባ ዘሮችን ዘርቼ ነበር። አንተ በየቀኑ ውሃ ስታፈስላቸው እነሆ ዛሬ ለቤቴ ውበት የሚሆኑ አበቦች አፈሩ። አንተ ባትሰነጠቅ ኖሮ እነዚህ አበቦች አይኖሩም ነበር አለው። ከዛን ቀን ጀምሮ የተሰነጠቀው ማሰሮ በጣም ደስተኛ ሆነ። የዚህ ተረት ዋና ቁም ነገር እያንዳንዳችን የራሳችን ስንጥቅ ወይም ጉድለት ሊኖረን ይችላል። ነገር ግን ያ ጉድለት በትክክለኛው እጅ ሲገባ ለሌላ ዓላማ ሊውል ይችላል። ይህ ተረት ደካማ ጎናችንን እንደ በረከት ማየት እንዳለብን ያስተምረናል። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ ቃቃ የሚባል በጣም ጥቁርና አንጸባራቂ ላባ ያለው ቁራ ይኖር ነበር። ቃቃ በጣም ንቁና መብረር የሚወድ ቁራ ነው። አንድ ቀን ግን ከሰማይ የሚወርደው የፀሐይ ጨረር እንደ እሳት ይፈጅ ነበር። ቃቃ ቀኑን ሙሉ ሲበርስ ስለዋለ ውሃ በጣም ጠማው። ጉሮሮው ደረቀ። እረ ምነው ቀኑ ጨለመብኝ! ውሃ ካላገኘሁ ልሞት ነው። የት ይሆን ውሃ የማገኘው? ቃቃ በደረቀው ጫካ ላይ እየበረረ ወዲህ ወዲህ አማተረ። ወንዞቹን አየ፣ ደርቀዋል። ኩሬዎችንም አየ፣ ጭቃ ብቻ ሆነዋል። ምንም ውሃ አልነበረም። ጥሙ ግን እየበረታበት ሄደ። ተስፋ ሊቆርጥ ሲል በሩቅ አንድ ትንሽ መንደር አየ። ምናልባት እዚያ ስፍራ ውሃ አገኝ ይሆናል ብሎ ወደ መንደሩ በረረ። በአንድ ግቢ ውስጥ ሲያርፍ በአንድ የቤት ጥግ አጠገብ አንድ የሸክላ እንስራ አየ። ከዛም በጣም ደስ አለው። ቃቃ እንስራው አፍ ላይ አረፈና ወደ ውስጥ ተመለከተ። እንስራው ውስጥ ውሃ ነበር። ነገር ግን ውሃው ያለው በጣም ከስር ከእንስራው ወለል አጠገብ ነበር። ቃቃ ማንቁርቱን ወደ ውስጥ ሰደደ። እየታገለ እረ አይደርስም፣ ማንቁርቴ አጭር ሆነብኝ፣ ውሃው በጣም ጥልቅ ነው አለ። ቃቃ ማንቁርቱን አጥልቆ ለመጠጣት ደጋግሞ ሞከረ፣ ግን ጨርሶ ሊደርስበት አልቻለም። እንስራውን ለመገልበጥም ሞከረ፣ ከባድ ስለነበረ አልተንቀሳቀሰም። ከዛም በጣም አዘነ። ውሃው አይኑ እያየ ጥሙን ሊያረካ አልቻለም። አሁን ምን ይሻለኛል? እዚሁ ሳልጠጣ ልሞት ነው። ማሰብ አለብኝ፣ መፍትሄ መፈለግ አለብኝ አለ። በዚህ ጊዜ በእንስራው አጠገብ መሬት ላይ የተበታተኑ ትናንሽ ጠጠሮችን አየ። ከዛም አንድ ብልሃት መጣለት። ቃቃ ማንቁርቱን ተጠቅሞ አንድ ጠጠር አነሳ። ውሃውን ሲመለከት በትንሹ ከፍ ያለ መሰለው። እናም ደስ አለው። እንደገና ሄደና ሌላ ጠጠር አነሳ። እንደገና ውሃው ጨመረ። እየደጋገመ ሳይታክት ጠጠሮችን አንድ በአንድ እየለቀመ ወደ እንስራው ውስጥ መጨመሩን ቀጠለ። በጋን ውስጥ ያሉት ጠጠሮች እየበዙ ሲሄዱ ውሃው ቀስ በቀስ ወደ ላይ መውጣት ጀመረ። ብዙ ጠጠሮችን ከከተተ በኋላ ውሃው የእንስራው አፍ ጋር ደረሰ። ቃቃ አሁን ማንቁርቱን በቀላሉ መስደት ይችላል። ስለሆነም የሚፈልገውን ያህል ቀዝቃዛና ጥርት ያለ ውሃ ጠጥቶ ጉሮሮውን አረካ። እናም በጣም ደስተኛ ሆነ። ከዚያም ብልህነቱንና ትዕግስቱን አድንቆ ወደ ሰማይ በረረ። እሺ ልጆች፣ ከዚህ ተረት ምን እንማራለን? ተስፋ ባለመቁረጥና በጥበብ ካሰብን ለማንኛውም ችግር መፍትሄ ማግኘት እንችላለን። ቃቃ እንደተጠማ ተስፋ ቆርጦ ቢሆን ኖሮ ውሃ አያገኝም ነበር። ነገር ግን በትዕግስት አሰበ። ጠጠሮችንም እየለቀመ ደከመኝ ሳይል ጨመረ። መጨረሻ ላይም ተሳካለት። እናንተም በህይወታችሁ ምንም አይነት ችግር ቢያጋጥማችሁ አትስጉ። ይልቁንም እንዴት መፍታት እችላለሁ ብላችሁ በጥበብ አስቡ። ከዕለታት አንድ ቀን 3 ወንድማማቾች የፍየል ግልገሎች ነበሩ። አንደኛው ትንሹ ግልገል በጣም ትንሽና የሚያምር ነበር። ሁለተኛው ደግሞ ከትንሹ ትንሽ ከፍ ያለ ነበር። ሶስተኛው ደግሞ በጣም ትልቅና ብርቱ ግልገል ነበር። እነዚህ ፍየሎች በሚኖሩበት ቦታ ላይ የሚበሉት ለምለም ሳር አልቆባቸው ነበር።
ከወንዙ ማዶ ግን በጣም አረንጓዴና ጣፋጭ ሳር የሞላበት መስክ ይታያቸው ነበር። ነገር ግን ወደዛ ለመድረስ በአንድ ድልድይ ላይ ማለፍ ነበረባቸው። የሚያስፈራው ነገር ግን እዚህ ጋ ነው። በዛ ድልድይ ስር በጣም ክፉ፣ አስቀያሚና አስፈሪ የሆነ አውሬ ነበር። ይህ አውሬ ማንኛውም ሰው በድልድዩ ላይ ሲያልፍ ሰምቶ ወጥቶ ሊበላው ይሞክር ነበር። መጀመሪያ ትንሹ ፍየል ግልገል ወደ ድልድዩ ቀረበ። እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም ወዲያውን ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በታላቅ ድምፅ ጮኸ። ትንሹ ፍየል እኔ ነኝ ትንሹ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በድፍረትና በትንሽ ድምፅ። እኔማ አሁን መጥቼ እበላሃለሁ ይለዋል። ትንሹ ፍየል ግን እባክህ አትብላኝ፣ እኔ በጣም ትንሽ ነኝ፣ እናም አላጠግብህም። ከኔ ቀጥሎ ትልቅ ወንድሜ ይመጣል፣ እሱን መብላት ትችላለህ ይለዋል። አውሬውም ግልገሉ ትንሽ ስለሆነ ባይበላው እንደሚሻል አሰበ። እሺ ቶሎ እለፍ ይለዋል። ከትንሹ ቀጥሎ መካከለኛው የፍየል ግልገል ወደ ድልድዩ መጣ። እግሮቹም ከትንሹ ትንሽ በረታ። ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም እንደገና ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ ጮኸ። መካከለኛው ፍየልም እኔ ነኝ መካከለኛው ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው። አውሬውም እኔማ አበላሃለሁ ብሎ ይመልስለታል። መካከለኛው ፍየል ግን እባክህ አትብላኝ፣ እኔ እንደ ትልቁ ወንድሜ ትልቅ አይደለሁም። ከኔ ቀጥሎ ትልቁ ወንድሜ ይመጣል፣ እሱን ብትበላው ትረካለህ፣ እኔን ብትበላኝ ግን ምንም አልጠቅምህም ይለዋል። አውሬውም ስግብግብ ስለሆነ ብዙ መብላት እንደሚፈልግ አሰበ። እሺ ብያሃለሁ፣ ሂድ እለፍ ብሎ ይመልስለታል። በመጨረሻም ትልቁ የፍየል ግልገል መጣ። ወደ ድልድዩ ሲሄድ እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ የሚል አሰሙ። አውሬውም ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በቁጣ ጮኸ። ትልቁ ፍየልም እኔ ነኝ ትልቁ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በታላቅ ድምፅ። አውሬውም እኔማ አበላሃለሁ ብሎ ይመልስለታል። ትልቁ ፍየል ግን ሞክረው እስኪና አለው በድፍረትና በንቀት። አውሬውም ቁጣው ጨመረ እና ድልድዩ ላይ ወጣ። ትልቁ ፍየል ግን ምንም አልፈራም። በቀጥታ ወደ አውሬው ሮጦ በቀንዶቹ ወግቶ ወደ ወንዙ ወረወረው። አውሬውም እየጮኸ ወደ ወንዙ ወደቀ። ወደ ወንዙ ከወደቀ በኋላ ሁለቱም ወንድማማቾች ተቀላቀሉት። ሶስቱም ወደ ማዶ መስክ ሄደው ጣፋጭና ለምለም ሳር በሰላም መብላት ጀመሩ። ከዚያን ጊዜ ጀምሮ ያንን ድልድይ ሲሻገሩ አስፈሪ አውሬ አላገኛቸውም። ልጆች እናንተስ ልክ እንደ ትልቁ ፍየል ጎበዝና ደፋር መሆን። ከዕለታት አንድ ቀን በአንድ ትልቅና የሚያምር የአትክልት ስፍራ ውስጥ እጅግ በጣም ንቁ እና ቀልጣፋ የሆነ ዝንብ ይኖር ነበር። ይህ ዝንብ በየቀኑ በማለዳ ይነሳና በደስታ እየበረረ ይጫወታል። ነገር ግን በአንድ ወቅት እንዲህ ሆነ። ዝንቡ ከእንቅልፉ ሲነቃ የሆነ ነገር እንግዳ ሆነበት። ጭንቅላቱ ውስጥ ባዶነት ይሰማው ጀመር። የሚያደርገው አጣ። ራሱን በትንሽ እጆቹ ያዘና ማሰብ ጀመረ። እረ ለመሆኑ እኔ ማን ነኝ? ስሜ ማን ነው አለ። ግን ስሙን ምንም ሊመጣለት አልቻለም። አዎ ዝንቡ ስሙን ሙሉ በሙሉ ረሳው። ስሙን ለማስታወስ ብዙ ቢሞክርም አልተሳካለትም። ስለዚህም ሄዶ ሌሎቹን ለመጠየቅ ወሰነ። እየበረረ ሄደና ሳር እየበላች የነበረችውን ላም አገኛት። ከፊቷ ላይ አረፈና ሰላም ላም፣ እንዴት ነሽ? ለመሆኑ እኔ ማን ነኝ? ስሜን ረሳሁት፣ ልትነግሪኝ ትችያለሽ? ብሎ ጠየቃት። ላሟም በዝግታ ወደ እሱ ተመለከተችና እኔማ አላቅህም፣ እኔ እኮ ሳር በመብላት ነው የምጠመደው አለችው። ዝንቡ በድጋሚ በረረ። በዚህ ጊዜ አንድ ፈረስ አገኘ። ፈረሱ አጠገብ ደርሶ ጠየቀው። ሰላም ፈረስ፣ እኔ ስሜን ረሳሁት፣ እባክህ ማን እንደሆንኩ ታውቃለህ? ፈረሱም ራሱን ነቀነቀና እኔማ መሮጥና መጫወት ነው የምወደው፣ አንተ ማን እንደሆንክ አላውቅም አለው። ዝንቡ አሁንም ተስፋ አልቆረጠም።
እየበረረ ወደ አንዲት ትንሽ ቤት ውስጥ ገባ። በቤቱ ውስጥ አንዲት አሮጊት አያት እንጀራ እየጋገሩ ነበር። እኒህ አያትማ ብዙ ነገር ያውቃሉ፣ ስሜንም ሊነግሩኝ ይችላሉ ብሎ አሰበ። አያትየው አጠገብ ሄደና እማማ እማማ፣ እኔ ማን ነኝ? ስሜ ማን ነው ሲል ጠየቃቸው። አያትየው ግን ዝንቡ ሲጠይቃቸው አልሰሙትም ነበር። ይልቁኑ እሳቸው ምጣዱ ላይ የነበረውን እንጀራ በመክደን ተጠምደው ነበር። ዝንቡም ወደ አያትየው እጅ ተጠጋና ስሜን ንገሩኝ እያለ ሲጠይቅ አያትየው ዝንብ ወደ ምግቡ እየተጠጋ አይተው እጃቸውን እያወዛወዙ እሽ ዝንብ ብለው ጮኹ። ዝንቡም አያትየው ዝንብ ሲሉት በድንገት ተሰማው። አዎ አወኩት አለ በደስታ። እኔ እኮ ዝንብ ነኝ፣ ስሜ ዝንብ ነው ብሎ በደስታ እየበረረ ከቤት ወጣ። ከዚያን ቀን ጀምሮ ዝንቡ ስሙን ፈጽሞ አልረሳም። እንዴት ነበር ተረቱ? ደስ ይላል አይደል? ያ አስቂኝ የሆነ ዝንብ በመጨረሻ ስሙን ስላስታወሰው ደስ ብሎናል። ውድ ልጆች፣ የዛሬን ተረታችን ለእኛ ትልቅ ትምህርት ይሰጠናል። እሱ ምንድነው? ትዕግስት ነው። ዝንቡ ስሙን በረሳ ጊዜ ወዲያውን ተስፋ አልቆረጠም። ስሙን እስኪያገኝ ድረስ ወደ ላሟ፣ ወደ ፈረሱ፣ ወደ አያትየው እየሄደ ጠየቀ። በመጨረሻም በትዕግስቱ ምክንያት ስሙን ማግኘት ቻለ። እናንተም በህይወታችሁ ላይ የቤት ስራ ስትሰሩ፣ አዲስ ነገር ስትማሩ ወይም የሆነ ነገር ሲጠፋባችሁ ወዲያውን ተስፋ መቁረጥ የለባችሁም። በትዕግስት መፈለግና መሞከር አለባችሁ። ያኔ በእርግጠኝነት ይሳካላችኋል። በአንድ ወቅት ጥቅጥቅ ባለውና ለምለም በሆነ ጫካ ውስጥ አጼ ምትኩ የተባለ ኩሩ ግርማ ሞገስ ያለውና ደግ አንበሳ ይኖር ነበር። አጼ ምትኩ የጫካው ንጉስ እንደመሆኑ መጠን ሁሉንም እንስሳት በእኩልነትና በፍቅር ያስተዳድራል። በዚህ ጫካ ውስጥ ደግሞ ሮዚ የተባለች እጅግ ፈጣንና አስተዋይ ጥንቸል ነበረች። አንድ ቀን ግን በጫካው ውስጥ ትልቅ ድንጋጤ ተፈጠረ። ለእንስሳቱ ሁሉ የህይወት ምንጭ የሆነውና ተራራውን ተከትሎ የሚፈሰው ወንዝ በድንገት መፍሰሱን አቆመ። ወንዙ ደረቀ። እንስሳቱ በሙሉ ተሰባስበው መጨነቅ ጀመሩ። አጼ ምትኩ ሁኔታው ስላሳሰበው ሁሉንም አማከረ፣ ግን ማንንም መፍትሄ አላገኘም። ሮዚ ዝም ብለን ተቀምጠን ውሃው እንዲመጣም ከመጠበቅ ለምን እንደደረቀ ማወቅ አለብን ብላ አሰበች። ከዚያ ማንም ሳይነግራት በፈጣን እግሮቿ ወደ ላይኛው ተራራ አቅጣጫ ሮጠች። ወንዝ ከሚመጣው ተራራው ስር ስትደርስ የደረሰውን አደጋ ተረዳች። ከከፍታው ተራራ ላይ ትላልቅ ድንጋዮች ተንከባለው ወድቀው ወንዙን የሚያልፍበት ጠባብ መንገድ ዘግተው ኖረዋል። ውሃው ከዚያው ታፍኖ ኩሬ ሰርቷል። ወደ ታችኛው ጫካ መውረድ ግን አልቻለም። ሮዚ ወዲያውን ወደ ንጉስ አጼ ምትኩ ዘንድ ተመልሳ ሮጠች። ንጉስ ሆይ የደረሰውን አውቃለሁ አለች እየተነፈሰች። ወንዙ አልደረቀም፣ ነገር ግን ማዶ ካለው ተራራ ላይ ትልልቅ ድንጋዮች ተንከባለው መንገዱን ዘግተውታል። እነሱን ድንጋይ ካላነሳናቸው ውሃ አናገኝም። አጼ ምትኩን በሮዚ ብልሃት ተደሰተ። ግን እነዚያ ግዙፍ ድንጋዮች እንዴት እናነሳዋለን ሲል ጠየቀ። ሮዚም እንዲህ አለች፣ ብቻችንን አንችልም፣ ነገር ግን ሁላችን ከተባበርን እንችላለን። ዝሆኖች በግንድ ይገፉታል፣ አንበሶቹም ይጎትቱታል፣ እኛ ደግሞ ትናንሽ ድንጋዮችን እናጸዳለን አለች ሮዚ። በሮዚ መሪነትና በአጼ ምትኩ ትዕዛዝ ሁሉም እንስሳቶች ወደ ተራራው ስር ሄዱ። ከዛም ሁሉም እንስሳቶች ተባብረው ድንጋዩን እየገፉ እያነሱ በመጨረሻም ድንጋዮቹ ተንከባለው ከመንገዱ ላይ ተነሱ። የታፈነው ውሃ በኃይል እየተተኮሰ ወደ ጫካው መፍሰስ ጀመረ። እንስሳቱ በሙሉ በደስታ ዘለሉ፣ ውሃውንም በእርካታ ጠጡ። አጼ ምትኩ ሮዚን በአደባባይ አመሰገናት። ዛሬ የተማርነው ነገር ቢኖር ጉልበት ብቻውን በቂ እንዳልሆነና የሮዚ ብልሃትና የእኛ አንድነት ማንኛውም ተራራ እንደሚያንቀሳቅስ ነው አለ።
በድሮ ጊዜ በገጠር የምትኖር ደግ አይጥ ነበረች። እሷም ኩሩ ትባላለች። በትንሽ ጉድጓድ ውስጥ ትኖር ነበር። በየቀኑ ስንዴ፣ አተርና የተለያዩ ሰብሎችን ትበላ ነበር። ሕይወቷ በጣም ቀላልና ደስ የሚል ነበር። በከተማ ደግሞ ሌላ አይጥ ትኖር ነበር። እሷም ቤሪ ትባላለች። የከተማዋ አይጥ ቤሪ በትልቅና የሚያምር ቤት ውስጥ ትኖር ነበር። በየቀኑ ኬክ፣ አይብ፣ ፍራፍሬና ብዙ አይነት ጣፋጭ ምግቦችን ትበላለች። አንድ ቀን የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪ እንድትጎበኛት ወደ ገጠር ጋበዘቻት። ከዛም የከተማዋ አይጥ ቤሪ በደስታ መጣች። ኩሩ ሰላም ቤሪ፣ እንኳን ደህና መጣሽ ብላ ተቀበለቻት። ለዛሬ ያዘጋጀሁት ምግብ ስንዴና አተር ነው፣ እባክሽን ብይ ትላታለች። ቤሪም ውይ ኩሩ፣ እንዴት እንዲህ ያለ ቀለል ያለ ምግብ ትበያለሽ? ከተማ ብትመጪ እኮ ብዙ አይነት ጣፋጭ ምግቦችን ታገኛለሽ። ኬክ፣ አይብ፣ ፍራፍሬና ብዙ ነገሮች አሉ ብላ ነገረቻት። ቤሪ ገጠር መኖር በጣም ሰልችቷታል። ኩሩም እሺ ቤሪ፣ ወደ ከተማ መጥቼ እጎበኝሻለሁ ብላ ተሰናበተቻት። የገጠሯ አይጥ ኩሩ የከተማዋን አይጥ ቤሪን ጉብኝት ለመቀበል ከተማ ሄደች። በከተማዋ አይጥ ቤት ትልቅ ግብዣ ነበረ። በጠረጴዛው ላይ ብዙ አይነት ጣፋጭ ምግቦች ነበሩ። ኩሩም ይህንን ሁሉ ካየች በኋላ እንዲህ ትላታለች፣ ዋው ቤሪ፣ ይህ ሁሉ ምግብ ለኔ ነው? ከተማ መኖር እንዴት ደስ ይላል አለቻት። ነገር ግን መብላት እንደጀመሩ በትልልቅ ድመቶች ድምፅና በሰዎች ኮቴ ምክንያት በሩ ተከፈተ። ቤሪም ለኩሩ ፍጠኚ፣ ድመቶቹ መጡ ብላ አስደነገጠቻት። ሁለቱም አይጦች በፍርሃት ሸሹ። ድመቶቹ ሲሄዱ እንደገና ተመልሰው መጡ። ነገር ግን ጥቂት እንደበሉ በሩ በድጋሚ ተከፈተ። ይህ በተደጋጋሚ ሲሆን የገጠሯ አይጥ ኩሩ በጣም ፈራች። ለቤሪም እንዲህ አለቻት፣ እባክሽ ይህ ሁሉ ጣፋጭ ምግብ ቢኖሩም በሰላም መብላት ካልተቻለ ምን ዋጋ አለው? በገጠር እኔ ያለኝ ምግብ ቀላል ቢሆንም በሰላምና ያለ ፍርሃት መብላት እችላለሁ። ስለዚህ ወደ ገጠሬ እመለሳለሁ ብላ ተሰናብታት ወደ ገጠር ተመለሰች። ቤቷም እንደደረሰች በሰላም ኑሮዋን ቀጠለች። የከተማዋ አይጥ ግን አሁንም በከተማ ሕይወቷ በጭንቀት እየኖረች ነው። ተረቱ ሰላምና ደህንነት ከሀብትና ጣፋጭ ምግቦች እንደሚበልጥ ያስተምረናል። ባለን ነገር መርካት አስፈላጊ መሆኑንም ጭምር ያስተምረናል። ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ።